ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የዛሬው ቪዲዮ በቤት ውስጥ ስንዝናና፣ ስናጠና፣ ስራ ስንሰራ ወይም ቀኑን ሙሉ ቤት ስናሳልፍ ስለምንለብሳቸው ልብሶች ነው ወይም ሆም አውትዌር አይዲያስ ነው። ብዙ ሰዎች የቤት ልብስ ሲባል አሮጌ ቲሸርት ወይም ፒጃማ ብቻ ይመስላቸዋል። ነገር ግን በዚህ ቪዲዮ ብዙ ወጪ ሳታወጡ እንዴት ምቾት ያለውና ስታይሊሽ መሆን እንደሚቻል አሳያቸዋለሁ። ስለዚህ ቤት ውስጥ ስትሆኑ በራስ መተማመን፣ ምቾትና ውበት እንዲሰማችሁ ከፈለጋችሁ እስከ መጨረሻው ተከታተሉት። ለምን የቤት ውስጥ አለባበስ ወሳኝ ሆነ? ምናልባት ቤት ውስጥ ምን ብለብስ ማን ያየኛል፣ ምን ያስጨንቀኛል ብላችሁ ታስቡ ይሆናል። ነገር ግን የቤት ልብሶች በስሜታችን፣ በራስ መተማመናችንና በስራ ተነሳሽነታችን ላይ ትልቅ ተጽዕኖ አላቸው። ለምን ጥሩ የሆኑ ልብሶችን መልበስ እንዳለብን ምክንያቶችን እንመልከት። የመጀመሪያው ስሜትን ያነቃቃል ወይም ቡስትስ ዩር ሙድ። በቀላልና ምቹ ልብሶችን ቢሆን ጽዳትና ውበት ሲሰማችሁ አይምሯችሁ አዲስና ፖዚቲቭ ስሜት እንዲሰማችሁ ያደርጋል። በመቀጠል ለስራ ተነሳሽነት ይፈጥራል ወይም helps stay productive። ከፒጃማ ወይም ከመኝታ ልብስ ወጥታችሁ የቤት ውስጥ አልባሳትን ስትቀይሩ ቀኑ እንደጀመረ ለአእምሯችሁ ምልክት ይሰጣል። የራስ መተማመንን ይገነባል። ቤት ውስጥም ቢሆን ውብ ሆኖ መገኘት፣ ራስን መውደድ፣ ሰልፍ ላቭ አንዱ መገለጫው ነው። እንዲሁም ለድንገተኛ እንግዳ ዝግጁ ትሆናላችሁ። በራችሁ ሲንኳኳ ልብስ ለመቀየር መሯሯጥ አይጠበቅባችሁም። ኦልሬዲ ጥንቅቅ ብላችሁ ነው ያላችሁት። ምቾት ማለት መዝረክረክ ማለት አይደለም። ዘና ያላችሁን በስርዓትና በጽዳት መታየት ትችላላችሁ። የቤት ውስጥ አለባበስ ማለት በምቾት በውበትና በቀለል ያለ አኗኗር መካከል ያለውን ሚዛን መጠበቅ ማለት ነው። ለቤት ውስጥ የሚሆኑ ምርጥ የጨርቅ አይነቶች ምን መሆን እንዳለባቸው ወደ አለባበስ ሀሳቦች ከመግባታችን በፊት ስለ ጨርቆች እንወያይ። የቤት ውስጥ ልብሳችሁ ምቾት በጨርቁ አይነት ላይ ይወሰናል። የሚከተሉት ጨርቆች ለቤት ውስጥ ልብሶች ተመራጮች ናቸው። ኮተን ወይም ጥጥ። ይሄ የጨርቅ አይነት አየር የሚያስገባ ለስላሳና ለሞቃታማ አየር ተስማሚ ነው። ሌላኛው የጀርሲ የጨርቅ አይነት ነው። ለሌጊንግ እና ለቲሸርቶች የሚሆን የሚለጠጥ ለሰውነታችሁ የሚስማማ የጨርቅ አይነት ነው። ሌላኛው አማራጭ ፍሊስ ወይም የበግ ፀጉር ለቀዝቃዛ ወራት፣ ለጠዋት እና ለማታ የሚሆኑ ሙቀት የሚሰጡ ለጃኬቶችም ለሱሪዎችም የሚሆኑ የጨርቅ አይነቶች ናቸው። ሞዳል ጨርቆች በጣም ለስላሳ፣ የሚቀዘቅዝና ሌግጀሪ ስሜት የሚሰጧችሁ ናቸው። ሪብ ወይም ቨርቲካል ላይን ያላቸው የሚለጠጡ ጨርቆች በተለይ ለተመሳሳይ ማቺንግ ሴት የቤት ውስጥ ልብሶች የሚያገለግል ተመራጭ የጨርቅ አይነት ነው። ሌላው ሌኒን ነው። ቀላል አየር የሚያስገባና ለሙቀትም ጊዜ የሚሆን ለልብሳችሁ ለቆዳችሁ ምቾት የሚሰጥ ነው። ለሙሉ አለባበስም ጥሩ ስሜት ይፈጥራል። አሁን 10 የቤት ውስጥ አለባበስ ሀሳቦችን እንመለከታለን። በቀላሉ ልትሞክሯቸው የምትችሏቸው ናቸው። ከፍተኛ ተጨማሪ ወጪም የሚያስወጣቸው አይደሉም። አንደኛ፣ ኦቨርሳይዝድ ስዌተር ከሌጊንግ ጋር። ይሄ ለቀዝቃዛ ቀናት የሚሆን ሞቅ ያለና ሴትነትን የሚያጎላ አለባበስ ነው። እንደ ቤጅ፣ ክሬም፣ ግራጫ ወይም ጥቁር ያሉ ቀለሞችን ምረጡ። ኒውትራል ቀለሞች ምንጊዜም ለብዙ አለባበሶች ተመራጮች ናቸው። ሁለተኛ፣ የኮተን ቁምጣና ሰፊ ቲሸርት። ለሞቃታማ አየር ይሄ ፍጹም የሆነ የዕለት ተዕለት ልብስ ነው። አየር የሚያስገባ ቀላልና ለቤት ውስጥ ስራ ወይም ለእረፍት ተስማሚ ነው። ቲሸርቱን ስትመርጡ በጣም ያልሰፋ ቢሆን ይመረጣል። ሶስተኛ፣ ተመሳሳይ ቀለም ያላቸው የቤት ልብሶች ወይም ቱ ፒስ ማቺንግ ሴት። ከላይና ከታች ተመሳሳይ ወይም ማቺንግ የሆኑ ልብሶች መልበስ ወዲያውኑ ጽድት ያለና ዘመናዊነትን የሚያላብሱ ናቸው። የሲልክ አልባሳት፣ ቱታዎች፣ ቁምጣዎች ሊሆኑ ይችላሉ። ለስላሳ ከሆኑ ቀለሞች ጋር ሞክሯቸው። አራተኛ፣ ዮጋ ሱሪና ታንክ ቶፕ ነው። ይህ አለባበስ ለስፖርታዊ እንቅስቃሴ፣ ቤት ውስጥ ለስራ ወይም ንቁ ሆኖ ለመዋል ተስማሚ ነው። ስፖርታዊ ሉክ ያለውና ጽድት ያለ ገጽታም የሚሰጣችሁ ነው። አምስተኛ፣ ሁዲና ቁምጣ። ትልቅ ሁዲ ከቁምጣ ጋር ማድረግ ከላይ ጥሩ ሙቀት ይሰጣችኋል። ከታች የምትለብሱት ቁምጣ ደግሞ ቅዝቃዜ የሚባል ስሜት ይሰጣል። ይህም ለማለዳ ወይም ለምሽት ለእረፍት ጊዜ በጣም ተመራጭ ያደርገዋል። ስድስተኛ፣ ሰፋ ያሉ የቤት ውስጥ ቀሚሶች። ለስላሳና ሰፊ ቀሚስ በቤት ውስጥ እውነተኛ ምቾት ማለት ነው። የሚያቀዘቅዝና ቆንጆ ስሜት እንዲኖረው ኮተን ወይም ሊዮን ጨርቅን ምረጡ። በጣም የሰፋ ወይም ኦቨርሳይዝድ ቀሚስ ባትመርጡ የተሻለ ነው። ሁሉም ነገር በልክ ሲሆን ያምራል። ስምንተኛ፣ ካርዲጋን
ታንክ ቶፕ እና የቤት ውስጥ ሱሪ። ደራርቦ መልበስ ወይም ሌየሪንግ ለስላሳ ሞቅ ያለና የሴትነት ስሜት ይሰጣል። ከቤት ሆናችሁ ለምትሰሩ ወይም መጽሐፍ ለምታነቡ ሴቶች ተስማሚ ናቸው። አየሩ ቀዝቃዛ በሚሆንበት ጊዜም ጥሩ አማራጭ ነው። 9ኛ የፍሊስ ልብሶች ወይም ከበግ ፀጉር የሚሰሩ ልብሶች። ለብርድ ጊዜ ወይም ለምሽት የፍሊስ ሱሪ ወይም ጃኬቶች ፍጹም የሆነ ምቾት የሚሰጡ ናቸው። ለክረምት ወይም ለቀዝቃዛ ወቅቶች በቤት ውስጥ ልትለብሷቸው የምትችሏቸው ምርጥ አማራጮች ናቸው። 10ኛ ሮብ ወይም የቤት ውስጥ ኮት ጋውን ብላችሁ መውሰድ ትችላላችሁ። ከሻወር በኋላ ቁርስ ስትበሉ ወይም በማለዳ ብትጠቀሙበት ቆንጆ ነው። በጣም ምቹና ሌክጀሪ ስሜት የሚሰጡ ናቸው። የቤት ውስጥ ልብሶችን ስትመርጡ ዘና የሚያደርጉና ለአይን የማይከብዱ ቀለሞችን ምረጡ። ጥሩ አማራጮች የሚባሉት ቤጅ፣ ክሬም፣ ግሬይ፣ ብራውን፣ ኦሊቭ፣ ሶፍት ፒንክ፣ ጥቁር፣ ውሃ ሰማያዊ፣ ኑድ የሰውነት ቀለሞች ሳትጨነቁ የተረጋጋና ያማረ መልክ የሚሰጡ ናቸው። በመጨረሻም ቤት ውስጥ ቆንጆ ሆኖ ለመታየት የሚረዱ አስፈላጊ ምክሮችን እንመልከት። 1ኛ ላይ የምናየው ፀጉርን በስርዓት መያዝ። ቀለል ያለ ሹሩባ ወይም ወደ ኋላ የተያያዘ ፖኒቴል ብታደርጉ ጽድት ያለ ስታይል ይሰጣችኋል። 2ኛ ላይ የቤት ውስጥ ጫማዎችን ማድረግ። ስሊፐርስ በተለይም ከፊት ለፊታቸው ሽፍን የሆኑ ወይም እንደ ክሮክስ ያሉ ጫማዎች የእግራችሁ ንጽህናና ውበት ይጠብቃሉ። 3ኛ ቀላል ጌጣጌጦችን መጠቀም ነው። እንደ ቀጭን የአንገት ጌጥ ወይም ትናንሽ የጆሮ ጌጦች ሊሆኑ ይችላሉ። ትናንሽ ጌጣጌጦችን በቤት ውስጥ ብናደርግ ዝንጥ ብለን እንድንታይ ያደርጉናል። በተለይ የጆሮ ጌጦች ለገጽታችን ልዩ ድምቀት ይሰጡናል። 4ኛ የልብሶችን ንጽህና በደንብ መጠበቅ ነው። ምቾት ማለት ቆሻሻ ወይም የተዝረከረከ መሆን ማለት አይደለም። የቤት ውስጥ ልብሶች ቤት ውስጥ ከምንሰራቸው ስራዎች አንጻር ቶሎ ሊቆሽሹ ይችላሉ። ስለዚህ ንጽህናቸውን በአግባቡ መጠበቅ ይኖርብናል። 5ኛ ትክክለኛውን ሳይዝ ወይም መጠን መምረጥ። ሰፊ ልብስ መልበስ ማለት ሁሉም ቦታ ላይ የሚንጠለጠል መሆን አለበት ማለት አይደለም። ልኩን ማወቅ ያስፈልጋል። ይሄ ብዙ ሴቶች ላይ የሚታይ ችግር ነው። የቤት ውስጥ ልብስ የግድ የሰፋ የተንዘራፈፈ መሆን የለበትም። በልካችን ነው መሆን ያለበት። ስለዚህ ከልክ ያለፉ ልብሶችን መምረጥ አይኖርብንም። በቤት ውስጥ ስንሆን ሁሌም ቆንጆ ሆነን ብንውል የመንፈስ እርካታችን ለራሳችን ነው። ስለዚህ ለራሳችን ጊዜ በመስጠት ደስተኛ ሆነን ቀናችንን ማሳለፍ እንችላለን። የዛሬ ቪዲዮ ይሄን ይመስል ነበር። እነዚህ በቤት ውስጥ ዘና ስትሉ ስታይላችሁን፣ ምቾታችሁን እና በራስ መተማመናችሁን ለመጠበቅ የሚረዱ የራሴ ምርጥ የምላቸው ምክሮች ናቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህ ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።